እሺ ሲቲዝንስ ምትሉኝ ነገር አለ? አንጠባጠባችሁት ነው ብላችሁ እኮ አንጠባጠባችሁት። ሌሎቹ 18 ቡድኖችና አደራጃቸው ዋናው ማን እናንተ ላይ ነው የሚቋጥሩት ወይስ ለእናንተ ነው የሚቋጥሩት? ግራ ያጋባል እኮ ማን ግራ ያጋባል። እኛ ብቻችንማ እንደዚህ ሁላ ልናንጠባጠባችሁ አንችልም። ተንጠባጠባችሁት እኮ ማን ሮሪ ተቀይሮ ገባ ምርጥ ነበረ። መከላከል ላይ ማን ሌላ እንዳይገባባችሁ ገባችሁ አይደል? ሳትጠየቂ ይመጣል ጀመርሻው ሳትጠየቂ። አሁን የነገ ጨዋታ ማለት ነው በቃ ዝም ብለን ፈታ ብለን ነው የምንጮተው። ፈታ ብለን ማለት ነው ምንም ፖይንት የሌለው ለክብር ነው የምንጮተው። ልክ እንደነዛ ማለት ገባሽ አይደል? አንድ የሚደነቅ ነገር ማለት ነው ኩሱኖቭ ይሮጣል ነው ማለት ቦልቱኖቭ ነው እንጂ ቦልቱኖቭ ማድሪድ መትራ ባርሳ መሄድ ነበረበት። ይሄ በቃ የሃይላይን ተከላካይ ቀላል ይሮጣል፣ ስፒድ ትጠላለህ ነው ማለት። ደግነቱ ግን ፎደንና ዶኩ ተመልሶ ኳስ ጠፋባቸው። ኳስ ስለጠፋባቸው ምንም አታመጪ። አሁን ታየሽ ምንም እንደማታመጪ ታየሽ ወይ? ሁላችሁንም ዛሬ አየኋችሁና ትችላላችሁ ምናምን ያልኳችሁ ተጫዋቾች ማለት ነው የምትችሉት በአንጻራዊ እንጂ የሚችለው የአርሰናል ተጫዋች ብቻ ነው። የአርሰናል ተጫዋች ብቻ ነው የሚችለው እዚህ ሊግ ውስጥ ማለት ነው። ፋርመርስ ሊግ ነው የምናደርገው። ፕሪሚየር ሊግ አለቀ። 19ኛ ሳምንት ያለቀ እኮ በጊዜ ሜጃችን እናመቻች መሰለኝ። ፈጣሪ ስራ ነው። አሜን ብሎ መቀበል ነው። በጊዜ አመቻቹላችሁ ብትሄዱበት። እኔ አላምንም ጀማው በቋጠሮ ሃትሪክ ሰራን። ጀማው ሃትሪክ ሰራን በቋጠሮ። እንችላለን ሃትሪክ ሰራን በቋጠሮ። ማን ትልቁን የሰራ ትልቁን እኔ ሀገሬን ወክዬ ለምንድን ነው በቋጠሮ ማልወዳደረው? በቃ እኔ እኮ እሱ ብቻ ነው ጥያቄ። ምን አይነት ርኩስ ቋጣሪ ነኝ? ምን አይነት ወይኔ በብራይተን ነጥብ አስጣልሽ በብራይተን እኔ እኮ ተናግሬያለሁ። ዘንድሮ አንቺ ዋንጫ ተፎካካሪ አይደለሽም ከኔ ጋር በፍጹም ልትሆኛችንም። የኔ ዘንድሮ የዋንጫ ተፎካካሪ ጉዳት ብቻ ነው። በቃ ከሱ ውጪ እናቱ ወለደችው። አተ የሃላንድ ኳስ የመለሰውን በቋጠሮ አይደል የወጣው ከዛ ውጪ ምን ሊያወጣው ይችላል? ማን አረ እንችላለን። ሸርጎፕሊን ጋር እንዳዳስኝ ምን አይነት ርኩስ ቋጣሪ ነኝ? ወይኔ በምድራችን እንደ አርሰናል ደጋፊ ፈጽሞ ደስተኛ ያለ አይመስልም። በዚህ ሰዓት እንደ አርሰናል ደጋፊ ደስተኛ ሰዎች ማግኘት ፈጽሞ ይከብዳል። የለንደኑ ኩራት የሆነው አርሰናል ዛሬም ሳይጫወት ድል ቀንቶታል። አርሰናል ለዓመታት የዘለቀው የዋንጫ ረሃብ ዘንድሮማ የሚያሳካው ይመስላል። መድፈኞቹ መድፋቸው ስለው ለዋንጫ የሚያደርጉት ጉዞ እየሰመረላቸው ይመስላል። የጋርዲዮላው ክለብ ነጥብ መጣሉ ተያይዞታል። ይህ ሁኔታ ታዲያ ዋንጫ ለተጠማው አርቴታ ምቹ ሆኖለታል። የአርቴታው አርሰናል ነገ ከሊቨርፑል የሚያደርገው ጨዋታ ማሸነፍ የሚችል ከሆነ ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት የሚያሰፋ ይሆናል። እናንተስ ስለ አርሰናል ምን ትላላችሁ? አርሰናል ዘንድሮ ዋንጫው ያሳካዋል ብላችሁ ታስባላችሁ ወይ? ሐሳባችሁን ግለጹልኝ። ፎሎ እያደረጋችሁ ቤተሰብ መሆናችሁ አዘኑ። ሲቲ አቻ ወጣ። ግባ እናውጣው ግባ። ቢስሚላ ብራይተን ማሸነፍ ነበረበት። ይህን ጨዋታ አላሸነፍም፣ ግን ይሁንለት። በቃ 1 ነጥብ ለሲቲ ሰጠነዋል። ይሁንለት። እሺ ፓርት 2 ምን አባ ነው አንተ መላጣ? አረ በቅዱስ ገብርኤል አቃጠለኝ። በቅዱስ ገብርኤል ፔፕ ሸርኪን ቤንች ታረጋለህ፣ ሮድሪን ቤንች ታረጋለህ። ያን 2 ጨዋታ አቻ እንድንወጣ ያረገንን ማሸነፍ ተውት፣ እንዳንሸነፍ ያረገንን ሮድሪ ያልተሸነፍነው ራሱ ሮድሪ እንደዛ ኤክሰፕሽናል የሆነ በቃ የሚማርክ ጨዋታ ስለተጫወተ ነው። ሮድሪና ሸርኪን ቤንች አርገ ሲልቫንና ጎንዛሌዝን ለምንድን ነው ይዘህ የምትገባብኝ? አረ በጣም ታስጠላለህ ፔፕ፣ እግዚአብሔርን ታስጠላለህ። ምንም ብላው ከፈለክ ሊጉን ግን ለምንድን ነው በየጌሙ የምታቃጥለኝ? ኦቪየስ ኢረሮች ትሰራለህ። ዶኩ ራሱ ቆሻሻ ነህ። ተሸጥና ሴሜኖ ይሻላል። በርናርዶ ሲልቫን ደግሞ በነፃ ስጡት። ሲቀጥል ለምንድን ነው ሪኮ መግባትና መውጣት ያለበትን ተጫዋች ራሱ አያቅ? ፎደንን ያስወጣል፣ ሪኮ ሉዊስን ያስገባል። ሲልቫን አታስወጣም። ላስት ሚኒት ሂሮአችን ነው ፎደን። ምን እንደሚፈጠር አታውቅም። አዎ አቋሙ በጣም ግራ የገባው ሆኗል ፎደን ሰሞኑን። ግን ሲልቫን አታስወጣም። ፎደንን ከምታስወጣ ባለፈው ለሊድስ ማን ነው ባለቀ ሰዓት አግብቶ ያዳነ? አሁንም ያገባል ማለት አይደለም፣ ግን በቃ ላስት ሚኒት ሂሮአችን ነው። ምንም አይነት
በጣም የሚያስፈልገንን ነገር ሊያደርግልን ይችላል። ኧረ በስመ አብ! ኧረ አሰልጣኝን አይምሮዬን በሉብኝ። እኔ የፔፕን አይምሮ እንዴ! እኔ ማሰብ የምችለውን እኮ ነው እያቃተው ያለው እሱ ማሰብ። ራይንደርስ አንተም ቆሻሻ ነህ፣ ደደብ ነህ። ዛሬ እንደማታገበው እያወቅህ ለምን ትመታለህ? ብዙ ተጫዋች ዶኩ ቆሻሻ ደደብ ነህ። እንደማታገበው እያወቅህ ለምን ከማይመታ ቦታ ትመታለህ? በፕሌየር ሬቲንግ እመጣልሃለሁ። ቆሻሻ ናቸው። እግዚአብሔርን ቆሻሻ፣ ደደብ፣ ጥንብ። አረ ሁሉም ይገባቸዋል። መጀመሪያ ግን ከፔፕ ነው የምጀምረው። የመጀመሪያው ቆሻሻ ፔፕ ነው። ምንም አያገባኝም። ብዙ ታይትል አሳክቷል ምናምን ልትለኝ ነው መተህ አሰልጣኛችን እንዳትናገር ልትለኝ ነው። ቆሻሻ፣ ሁሉም ቆሻሻ ነበር ዛሬ። ስለ ሌላው ጊዜ ሳይሆን ስለ ዛሬ ነው የማወራው። ደደብ ነው ሁሉም። ለነገሩ ተጫዋቾቹ ምን ያርጉ? ያንን ደደብ ላይናፕ ይዞብን ገብቶ ፔፕ ምርጥ አቋም ላይ የነበረውን ሮድሪ አስቀምጦ በኒኮ ጎንዛሌዝ አጫወተ። እኔ ኖ ሄት ቱ ኒኮ። ሲልቫ ምን አረገ? 2-0 መሪነት ላይ ያደረገ የሚችለውን ኳስ ሳተ። ሲልቫ ባዶ ጎል ብትሰጠው አያገባ። ምን ላውራሽ? እኔ ምን ላውራ? ብቻ ቆሻሻ ናችሁ ሁላችሁም፣ ደደብ። ለምን አርሰናል ነገ ለምን በሊቨርፑል አይሸነፍም? ቆሻሻ ደደብ ሁሌም። ቸርኪም ሃላንድም ቆሻሽ። ቸርኪ ትንሽ ቆሻሽ፣ ትንሽ ብቻ። ሌላው ሁሉም ኩሳኖቭ ብቻ። ማርያምን ተቃጥዬ ራሱ ሳቄ መጣ። ሁሉም ቆሻሻ። ዶኩ ቆሻሻ ደደብ። በርናርዶ ሲልቫ ጠንብ ላይ አልፈልግም። እናቴ ተሙት። ማቴዎስ ኑኔዝም አይችልም፣ ይታለፋል። ያልተሸነፍነው ራሱ ሚቶ ማዝኖልን ነው። ሌላኛውን ማለት ነው አይላ ቀብል ከማገባ ከምደግ ማለት እመጣለሁ በሌላ ቪዲዮ ሳልሰራ ዝም ልል አስቤ ነበር። አትቋጥሩልን። እኔ ክርስቶስን የእናንተ ቋጠሮ ነው የዘገብ። ሊቨርፑልን በልበል ስትሉት ገደል ከተታችሁት። እኔ ቲሜ ላይ እንደዚህ እንዲሆን አልፈልግም። በቃ አትቋጥሩልኝ። ሲቲ ባንተ ቋጠሮ አይደለም እስከ ዛሬ ያደረገውን ነገር ያደረገው። አንድ እሱ ነው። ሁለተኛ ፔፕ የሚባል አሰልጣኝ ከዚህ በኋላ ነብዩ ይውጣ የሚል ነገር ያስጀምራል። ፔፕ ይውጣ። መቼም እኔ ላይ ከምለው አይመስለኝም ነበር። ምን አይነት ፍልስፍና ነው? እኛ መቀለጃ ነን? ቼልሲን ሰባ ላይ ያስገባል። ምን አይነት ውሳኔ ነው የሚወስነው? ኧረ በክርስቶስ ሃላንድና ቼልሲ አቅም እኮ ገና ሰባ ላይ ገብቶ እኮ ያደረጋቸውን ስራዎች እኮ ይገባቸው። ሃላንድ ምን ሆኖ ነው ያን ጎል ያላገባው? ሲልቫ ምን ሆኖ ነው ያን ጎል ያላገባው? ስንት ጎል ነው? ቼልሲ ምን ሆኖ ነው ያን የመሰለ ዶጉ ሰጥቶት ያላገባው? ይሄ በሽታ ነው። በዚህ ሲቲ ስለገባበት አይደለም የተሸነፈው። ሲቲ ማግባት ስላልቻለ ብቻ ነው የተሸነፈው። ሲቲ ማግባት አልቻለም ማለት ደግሞ ትልቅ ችግር ይጠብቃችኋል። ገና ማለት ነው። ስማም ወልደንስ ቅዱስ አረበስ እኛውን የአርሰናልን ጨዋታ 3 ነጥብ ይዘን መቋጠር ሲጠበቅብን 1 ነጥብ ይዘን ቁል እንቋጠር ነው። በጣም ያሳዝናል። ማርያም በጣም ያሳዝናል። አራኔው ወደዛ በእናትህ ጋርዲዮላ እና ተጫዋቾች ለሚበሉት ደሞዝ ቅዱስ በየሳምንቱ መቃጠል የለበትም። እኔ ደክሞኛል በዚህ ቲም እግዚአብሔርን። ይሄ እውነቱን ስናወራ ማለት ነው ይሄ ቲም የዋንጫ ቲም አይደለም። በቃ ለቶፕ ፎርም አስጊ ሆናቸው ነው። ዲፌንስ 0 በጣም የሚያስጠላ ማለት ነው። ፎዋድ ይመጣ ፎዋድ በአላህ ተፋታ። እንደው በአሊ ብልሽት ነው ያለው ዛሬማ። እንደዚህ አይነት እኔ ዘንድ እንኳንም ግን 19ኛ ሳምንት ከእንደዚህ አይነት ነገር ተፈጠረ። ፎርሜሽኑ ለተመለከተ ገና አስተላለፉ እንደተለቀቀ ማለት ነው። በቃ ገብቶኛል እንደዚህ አይነት ነገር እንደሚፈጠር። ሮድሪን ታስቀምጣለህ? ሮድሪ ተጎዳ ብትለኝ ይሻለኛል ከምታስቀምጠው አቅሙ እያለው ከሚል ቸርኪን ታስቀምጥ። እኔ ፎደን ብታስቀምጠው ይሻለኛል። ፎደን ኮንሲስተንት የሆነ ፐርፎርማንስ የለውም አሁን ላይ። ቸርኪን ብታስቀምጠው ከገባ በኋላ ብዙ ቻንስ ክሬት ሲያደርግ ነበር። ወይኔ ሃላንድ ያንን ኳስ ነው ሊሳትኮ እግዚአብሔር። በህይወት እንደዚህ አይነት ኳስ እኔ ልትስት ትችላለህ ብዬ ገምቼም አላውቅም። በቃ የማይሳት ኳስ ብዙ በቃ ራይንደርስ ደግሞ የማይመታ ኳስ ሰው ከየት ዝም ብሎ እንደሚመታው ኳስ እኔ እግዚአብሔርን ቅጠልን ያልኩትኝ ዛሬማ። በቃ አርሰናል ነገ እኔ ከዚህ በኋላ ተስፋዬም እንኳንም እዚህ ጋር ገታችሁልን 19ኛ ሳምንት ቪላም ጥሏል። አርሰናል ነገ ካሸነፈ ወደ 8 ነጥብ ይርቃል። አልቋል። እኔማ በሆነ በኩል ሞክራለሁ። ቆይተው ፈላው አዝናናው ሻ በገዛ ሜዳሽ አዝናናው ሻ አፍታታው። ከእንግዲህ በኋላ ምንም አይነት የዋንጫ ተስፋ እንደሌለን ያሳየውክ ማለት ነው።
እንደውም ዊን ማድረግ ነበረብን። እንዴ ሰጠት ልናረጋችሁ ነበር። ምንም ማድረግ አይቻልም። ገና ሀፍ ታይም ላይ ነበር ይህን ጨዋታ ገለን መውጣት የነበረብን። አባቴ ገለን ገና በ7 እና በ6 ደቂቃ ውስጥ እኮ 3 ቢግ ቻንስ አግኝተን መጠቀም አልቻልንም። በቃ ጨዋታው እንደተበላሸ ያወቅኩት የዛን ሰዓት ነበር። ግን ምንም ማድረግ አይቻልም። ያው በድምሩ 4 ነጥብ ወስደንባችኋል። ገባችኋ? 4 ነጥብ እናንተ እያሉሽ ደግሞ ልታመሰግኑን ይገባል። ከዚህ ቲም 4 ነጥብ ነው ወሰደላችሁ። ልታመሰግኑን ይገባል አባቴ። ይሄ ቲም ብራይተን ነውና ለማንኛውም አባቴ እያዝናናናችሁ ነው ያለነው። ምንም ከእንግዲህ በኋላ ማንን ምን ማንሰማው ነው ምልህ። ለማንኛውም አባቴ ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ። ብራይተን በኢታድ አርገው መታ ለህፃናት አለኝ የገና ስጦታ በለው ምድረ ህፃኑላ። አረ ቋጠሮ ምን እንደሚመስል ማለት ነው። ከኛ ተማር ከአርሰናላውያን ምድረ ህፃኑላ። የ19 ቡድንህም ደጋፊ አንዱ አርሰናል ላይ ልትቆጥር ትችላለህ። አንዱ የአርሰናል ደጋፊ ግን 19ህም ላይ ከቆጠረ ነጥብ ያስጥልሃል። ያራዳ ልጅ ብራይተን የልጅነቴ ዋንጫውን ትሰጡናላችሁ ወይስ መተን እንቀበላችሁ? ጊዜ የለንም አሁን ማለት ነው። ወደ 2027 ነው ማሰብ ያለብህ። 26 27 ሲዝን ነው ተጠናቋል። ነገ ማለት ነው ሊቬ ላባሽን ነው መበት ነው እንዲህ ማለት ነው። ጆብ ማሞኒ ነው የምለው ማለት ነው። ዋው ብራይተን፣ ዋው ካሮም ቶማ። እናንተ ምን አይነት ቋጠሩ ነው? እኔ አንድ አግብቶላ ማለት ነው ብራይተን እንደሚያገባ እርግጠኛ ነበርኩ። የአርሰናል ደጋፊ እንኳን ደስ አለ። ነገ ደግሞ ደስታ እጥፍ ድርብ ይሆናል። በስማ ምን አይነት አመት ባለው አታ